ሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ እህቶች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሰላም ነኝ አልሐምዱሊላህ። በቀደም አድርሱ ረቢዕ አብራርተናል። ውስን ደግሞ የቀረውን ጨርስ ዛሬ ማለት ነው። በነገራችን ላይ ሑሩፉል ኸልቅያ እነማን እንደሆኑ አሊሳን እነማን እንደሚወጡ አይተናል። አሸፈታን እነማን እንደሚወጡ አይተናል። እዚህ ደግሞ እስኪ ጠቅለል ያለውን እንየው ማለት ነው። የፊደሎች መውጫ ቦታቸውን አልመኻሪጅ ልዓመ የምንለው ጠቅላላ የአረበኛ ሁሩፎች የሚወጡበት ማለት ነው። አልመኻሪጅ ልዓመ ጠቅላል ብሎ የሚወጣበት የሱ ግን በአምስት እንከፍለዋለን ማለት ነው። ደግሞ ምን ብለን አልመኻሪጅ ልዓመ በስንት ይከፈላል ብንባል በአምስት ነው ማለት ነው። አንደኛ አልጀውፍ ነው፣ ሁለተኛ አልኸልቅ፣ ሶስተኛ አልሊሳን፣ አራተኛ አሸፈተን፣ አምስተኛ አልኸይሹም። እንደዚህ ብለን መያዝ አለብን ማለት ነው። መኻሪጅ ልዓመ በስንት እንከፍለዋለን ብንባል በአምስት ነው። አልጀውፍ፣ አልኸልቅ፣ አልሊሳን፣ አሸፈታን፣ አልኸይሹም ብለን መያዝ አለብን ማለት ነው። በዚህ ሳነ ማን የሚወጡት አልጀውፍ የሚወጡት አሊፍ ስኩን፣ ዋው ስኩን፣ ያ ስኩን እዚህ ጋር እንደምታዩት ማለት ነው። እዚህ ጋር አልጀውፍ እነዚህ ይወጣሉ ማለት ነው። ከመዲ እነዚህ መዲያ ናቸው። طيب አልመዲያ እነዚህ መዲያ ናቸው። አሊፍ ስኩን፣ ዋው ስኩን፣ ያ ስኩን እነዚህ ሶስቶቹ ማለት ነው። አልጀውፍ የሚወጡ ሁሩፎች እነማን ናቸው ብንባል እነዚህ መዲያ ሶስቶቹ ማለት ነው። ሌላው አልኸልቅ ኸልቅ የሚወጡት ጉሮሮ የሚወጡት ይሄንን አልኸልቅን በሶስት ከፍለነዋል። አሁን ሁለቱም በአብራራ ነው ላይ ማን ብለን አቅሶል ኸልቅ፣ ወሰጡል ኸልቅ እና አዲኑል ኸልቅ ብለን ማለት ነው። አቅሶል ኸልቅ እና ማናቸው የሚወጡት ሀምዛና ሀ ብለናል አይደለ? እዛኛው ላይ ብዙ አብራርቻለሁ። ትንሽ ጭማሪዎች እንድንይዝ ብዬ ነው እንጂ ማለት ነው። ሀምዛና ሀ ይወጣሉ ማለት ነው። አቅሶል ኸልቅ የሚወጡት መጨረሻው ጉሮሮ ክፍል የሚወጡት። ወሰጡል ኸልቅ ደግሞ ይኸው እዚህ ጋር እንደምታዩት ወሰጡል ኸልቅ ማን ይወጣል? አይን እና ሀ ባለፈው ተብራርቷል። እዛ ላይ በደንብ እዚህ ጋር የምንይዛቸው ስሞች ስላሉ ነው እዚህ የመጣሁት። አይንና ሀ ይወጣል ወሰጡል ኸልቅ ማለት ነው። አዲኑል ኸልቅ ደግሞ ገይንና ኸ እና ሁለቶቹ በአንድ ነው መውጫ ቦታቸው። እነዚህ ስማቸው ምን ይባላል ማለት ነው? ኸልቅያ ብለን መያዝ አለብን። እነዚህ ስድስቶቹ ምንድነው መውጫቸው? ኸልቅያ። እዚህ ጋር ጆፍያ እንዳልነው ሁሉ ማለት ነው። እዚህ ጀውፍ የጀውፍ ፊደላት ምን ይባላሉ? አልጀውፍያ ጠቅላላ ያለ ስማቸው ነው። ኸልቅያ እነዚህ ደግሞ በጉሮሮ የሚወጡት ሁሩፎች ማለት ነው። ወደ ሊሳን እንሂድ። ይሄን ጨረስን። አሁን አልሊሳን እዚህ ጋር አቅሶ ሊሳን፣ ወሰጠ ሊሳን፣ ሐፈተ ሊሳን፣ ጦረፈ ሊሳን እነማን ይወጣሉ በዚህ ጋር ማለት ነው። አቅሶ ሊሳን የሚወጡት መጨረሻው ጉሮሮ መጨረሻ መላሳችን ክፍል የሚወጡት ማለት ነው። ቋፍና ካፍ እነዚህ ማለት ነው። ቋፍና ካፍ ይወጣሉ። ምን ይባላል ስማቸው? ለህውያ ይባላሉ። እነዚህን ያዟቸው እዚህ ጋር ማለት ነው። ለህውያ። እዚህ ደግሞ ወሰጠ ሊሳን የሚወጡት ጀሽ ያልናቸው በግጥም ጂም፣ ሽንና ያ እንደዚህም ቧድን ይጨምራል። እዚህ ለስሙ ማጠቃለያ ሸጀርያ እንላቸዋለን። ቧድን ወደ ሶስቱ ብለን ባጠቅሉ ልክ ጆፍያ፣ ኸልቅያ እያልን እንደምንይዛቸው ጆፍ ኸልቅ እንላለን እኮ አይደል? ኸልቅያ፣ ጆፍያ የጆፍ ፊደላቶች እነማን ናቸው? የኸልቅያ ፊደላቶች እነማን ናቸው? የሚወጡትን እያየን እንደዚህ ልክ እንደዚህ ማለት ነው። እዚህም ደግሞ ቋፍና ካፍ እያልን የምንዘረዝር ለሀውያ ብለን እንይዛቸዋለን ማለት ነው። ለሀውያ ብለን ለሀውያ የሚወጡ ፊደላቶች እነማን ናቸው ብትባል ቋፍና ካፍ ናቸው ማለት ነው። ለስሙ መያዣ ይሄ ቅጥል ስም ነው። ቅጥል ስም የምንሰጣጠው አለን አይደል? ስበሳችን ልክ እንደዛ ማለት ነው። ፊደሎችን ተመዘርዘር ኸልቅያ የሚወጡ ፊደሎች እነዚህ ናቸው። ጆፍያ የሚወጡት እንደዚህ ናቸው እያልን እንዘረዘር የለ። ልክ እነዚህም ደግሞ ቋፍና ካፍ እያልን እንትን ለሀውያ የሚወጡት ቋፍና ካፍ ናቸው። በአንድ ስም ጠቅልሎ ይይዝልናል ማለት ነው። እዚህ ላይ ሸጀርያ፣ እዚህም ላይ ደግሞ አራቱን ቧድ ጋር ማለት ነው። አራትን ይዛል ማለት ነው። ሸጀርያ እንለዋለን ማለት ነው። ሌላው ዘልቅያ የምንላቸው ደግሞ ማንን ያጠቃልላል? ሶስቱን ያጠቃልልናል ማለት ነው። ዘልቅያ የሚወጡ ፊደላቶች እነማን ናቸው ብንባል ላም፣ ኑንና ኦራ ናቸው ማለት ነው። እነዚህ ሐፈተ ሊሳን የሚወጡት ዷድና ላም ናቸው። ላኪን በጥቅል ስማቸው ወደ ተጠቃሏል። ላም ወደ ኑንና ወደ ራ፣
ዷድ ደግሞ ወደ ጂም ሽንና ያ ተጠቃለው ሸጀርያ የሚወጡ ፊደላቶች ስንት ናቸው? 4 ናቸው። ስማቸውን ጠቅልሎ ለመያዝ ነው። ግን እነዚህ ሶስቶች ማውጫ ቦታቸው ሁላቸውም ይለያል። ዷድም ዷድ ሀፈተ ሊሳን ነው የሚወጣው። ይሄ ደግሞ ወሰጡ ሊሳን ነው የሚወጣው አይደለ? ይህንን በደንብ ረክዙት ማለት ነው። ዘልቅያ የሚወጡት ደግሞ ሶስቶቹ ናቸው እነዚህ ላምኑንና ራ ማለት ነው። ሌላው ጦረፈ ሊሳን የሚወጡት ደግሞ አሁን እዚህ ላይ መጣን ደግሞ ማለት ነው። ጦረፈ ሊሳን የሚወጡት ማን ይወጣሉ ደግሞ እዚህ ላይ ጧዕያ የምንላቸው ዳልና አፏን ጧና ዳልና ተርታውን ይሆንላችሁ ብዬ ነው። እነዚህን በዚህ ስም እንይዘዋለን። ሷዲና ዛና ሲን የሶፊር ባህር ያለባቸው ናቸው። አሰልያ ብለን እንይዛቸዋለን። ጠቅለል አድርጎ ስሙን የሚይዝልን ማለት ነው። አሰልያ። ሌላው ደግሞ ቫና ዛልና ሳ እነዚህ ሶስቶቹ ደግሞ በአንድ ነው የሚወጡት። እነዚህ ደግሞ ለአውያ ብለን እንይዛቸዋለን። ጠቅለል ያለ ስም ይሰጣቸዋል፣ እንይዛቸዋለን። ልክ እዚህ ጋር ይህን ስለሐፈዝነው ሁላችንም እነዚህ ቅጥል ስም ናቸው። በነገራችን ላይ ጠቅለል አድርጎ የሚይዝልን ነው። ምሳሌ አሰልያ የሚወጡ ፊደላቶች እነማን ናቸው ብንባል ሷድ ዛና ሲን። ጠይብ ልክ አሁን ጧ ዳልታ የምላሳችን ጫፍ ከላይኛው ጥርሳችን በውስጠኛው ክፍል መበቃዩ ላይ ነው የሚወጡት እነዚህ ማለት ነው። እነዚህን እንደዚህ ወደ ዝርዝር ቦታ ስንገባ መዘርዘሩም ችግር የለውም። ላኪን እንደው ጠቅለል አድርገን ለመጠራት ኒጧዕያ ብንላቸው እንይዛቸዋለን ማለት ነው። አሰልያ ብንላቸው ሳይሆን አሰልያ ማንን ሷዲና ዛንና ሲንን ማለት ነው። እንደዛው ዘልቅያ ፊደላቶች እነማን ናቸው? በጥቅሉ ጠቅለል አድርጎ ያዘልን ስም ነው ይሄ ዘልቅያ። ላምና ኑንና ራ እነዚህም መውጫቸው ሶስቱም ራም የብቻዋ ናት፣ ኑንም የብቻዋ ናት፣ ላምም የራሷ ናት አይደለ? ራሷ ክፍል አላት ማለት ነው። ስለዚህ ግን ለስሙ ጠቅለል አድርጎ ይዝልናል ምን ዘልቅያ የሚለው ማለት ነው። እሺ ሌላው ደግሞ ወዴት እንሄድ? እዚህ ጋር ማለት ይሄም አልነው። እሺ ሸፈታን እንግዲህ የሸፈታን ፊደላቶች 4 ናቸው ከከንፈር የሚወጡት። እነሱ ደግሞ ለሁለት ይከፈላሉ ብለናል። በቀደም ላይ አብራርቻለሁኝ። በጥነት ሸፈህ የሚለው በጥነት ሸፈታ ያኒ በጥነት ሸፈህ ፋ ብቻ ነው የሚወጣው ማለት ነው። ፋ የላይኛው ጥርሳችን ታችኛው ከንፈራችን ክፍል መካከል ላይ ስለሚያርፍ ሙሉ በሙሉ ከንፈራችንን ስለማይይዝ ማለት ነው። እና ደግሞ ሶስቱ አንድ ነው። ሚም እና ዋው ባ ሶስቱ አንድ ነው። ሸፈውያ ይባላሉ ማለት ነው። የነሱ አሁን ጠቅልሎ ስሙ ማን ያዘል ማለት ነው? ሸፈውያ። ልክ ሸፈውያ፣ ኸልቅያ፣ ጀውፍያ፣ ለህውያ፣ ሸጀርያ፣ ዘልቅያ፣ ኒጥዕያ፣ አሰልያ፣ ለአውያ ብለን እነዚህን እንመያዝ ማለት ነው። ኸይሹም ያው የሚወጣው ፊደል አይደለም ዜማ ነው። ጉና ነው የሚወጣው እዚህ ጋር ማለት ነው። ጉና ነው የሚወጣው። ጠይብ እንግዲህ ስንት ፊደል አየን፣ ስንት ሁሩፍ እንደሚወጣየን ማለት ነው። አሁን እዚህ ላይ ብንቆጥራቸው በቃ 17ቱም ይገኛሉ ማለት ነው። አልመኻሪጀል ኸስ ማለት የፊደላቶች መውጫው ቦታ ነው። ይሄን አሁን አልመኻሪጀል ኸስ ነው አሁን ያየነው። ይሄ እንዳለ አሁን ያየነው ይሄንን እንዳለ የዘረዘርነው አልመኻሪጀል ኸስ የምንለው ማለት ነው። አልመኻሪጀል ዓመ ግን ላይ የዘረዘርነው ነው። አልመኻሪጀል ዓመ በስንት ይከፈላል ማለት ነው? ስንት ክፍል አለው ማለት ነው? 5 ክፍል አለው ማለት ነው። ይሄንን ያዙት ማለት ነው። ይጠቅማችኋል። በተረፈ አብሽሩ በርቱ።